ስፔስ ኤክስ የፕሮጀክቱ ዓላማ ወደ ህዋ ሮኬት በማስወንጨፍ መዳረሻውን ማርስ ላይ በማድረግ ማርስን ከምግብ አዝዕርት ብቅለት ጀምሮ የተለያዩ ለሰው ልጅ የሚያስፈልጉ መሰረታዊ ነገሮችን በማሟላት ምቹ ከባቢ ማርስ ላይ መፍጠር ነበር ዓላማው። ቴስላ ሞተር ከ30 ዓመታት በኋላ የአሜሪካ 30% የሚሆኑ ተሽከርካሪዎች ሙሉ በሙሉ የኤሌክትሪክ እንደሚሆኑ ቅድመ ትንበያ በማስቀመጥ ዘርፉን ተቀላቀለ። Electric car maker Tesla got off to a lightning start and quickly pulled ahead of the classic car brands. The big automotive companies that exist today are either going to have to change dramatically or die. This is the man who did it, Elon Musk. የቅድመ አያቶቹን ጀግንነት እየሰማ ያደገው ማስክ በተለይም ወናያቱ አስቸጋሪ የሚባለውን አብዛኛውን የአፍሪካ መልክዓ ምድርን በማቆራረጥ በሚደረግ የጉዞ ውድድር በመካፈል አሸናፊ እንደነበሩ፣ በተመሳሳይ ሴት አያቱ የመጀመሪያዋ ሴት ካናዳ አሜሪካዊ የአጥንት ስፔሻሊስት በመሆን ስሟን ማስመዝገብ እንደቻለች እየተነገረ ያደገው ማስክ ይህን የቀዳሚነት ተምሳሌት ለሕይወቱ ስንቅ በማድረግ ሁሌም ከሌሎች የተለየ እንደሆነ እንዲያስብ ሊያደርገው እንደቻለ ይነገራል። እነዚህን ታሪኮች በማሰላሰል በፊቱ ያሉትን ማንኛውንም አደጋዎች መጋፈጥ እንዳለበትና በድል መወጣት እንደሚኖርበት ዘወትር ያስባል። You're self-taught? Yeah. Well, self-taught, yes, meaning I don't have an aerospace degree. So how did you go about acquiring the knowledge? Well, I read a lot of books, talked to a lot of people, and have a great team. ከራሱ ሙያው ጋር አገናኝቶ ሲያስብም ቀድሞ ወደ አእምሮ የሚመጣው ወደ ህዋ በተለይም ወደ ማርስ የሚደረግ ቀለል ያለ የትራንስፖርት ጉዞ ነው። በሌላ በኩል ደግሞ የታዳሽ ኃይል አስፈላጊነት ጥያቄ የማይነሳበት ርዕሰ ጉዳይ መሆኑን በመገንዘብ በተለይም በፀሐይ ኃይል የሚንቀሳቀሱ አውቶሞቢሎችን ማምረት በእርግጥም ዓለምን በቀጣዮቹ 30 ዓመታት የምቀይርበት ሁነኛ መሳሪያ ነው ሲል በተደጋጋሚ ይደመጥ ነበር። ከቤተሰቦቹ የወረሰውን የቀዳሚነት ታሪክ በሳይንስና ቴክኖሎጂው ዘርፍ እንደሚደግመውም ቅንጣት ታክል ጥርጣሬ አልነበረውም። ማስክ ብዙ ጊዜ ሐሳቦቹ ከሳይንስ ፊክሽን ወይም ከሳይንሳዊ ልቦለድ ፊልም ታሪኮች በላይ እሳቤዎቹ ወጣ ያሉ እንደሆኑ በዙሪያው ባሉ ሰዎች በተደጋጋሚ ቢነገረውም ነገር ግን የቀን ህልም የሚመስሉ ሐሳቦቹን ወደ እውነታ ለመቀየር በተለየ ሁኔታ በአርቲፊሻል ኢንተለጀንሲ ወይም በሰው ሰራሽ ልዕቀት ዘርፍ የተሻለ የሚለውን ዓለም ለቀጣዩ ትውልድ ለማሻገር በርካታ ሚሊዮኖችን ያፈስ ነበር። የማስክ ትልቁ ግላዊ ክህሎት ተደርጎ የሚወሰደው በተለይም ወደፊትን የሚቀይር የሚመስሉ ጥቂት ጭላንጭሎችን ከተመለከተ ለፈጠራ የሚሆኑ በቂ ዕውቀቶችን በተለያየ አማራጭ በመሰብሰብ በተሟላ ሁኔታ ራሱን ያደራጃል። ለአብነት ያክልም ከጓደኞቹ ጋር ስፔስ ኤክስን ከመመስረቱ በፊት ስለ ሮኬት ሳይንስ የተሰሩ ጥናታዊ ጽሑፎችን በማገላበጥ ብሎም በሙያው ዕውቀቱ ካላቸው ግለሰቦች ጠቃሚ የሚባሉ መረጃዎችን በመቅሰም በተሻለ ሁኔታ በሙያው ራሱን እንዳበቃ ከተሰማው በኋላ ነበር የቢዝነስ እቅዱን ለሙያ አጋሮቹ ይፋ ያደረገው። ኤለን መስክ እንደ አውሮፓውያን አቆጣጠር ጁን 28 1971 ዓመተ ምህረት ደቡብ አፍሪካዊ ሞዴል ከሆነችውና የካናዳ ዜግነት ካላት እናቱና የኤሌክትሮ ሜካኒካል ባለሙያ ከሆነው ደቡብ አፍሪካዊ አባቱ የተወለደ ሲሆን የቴክኖ ፍቅርን ከአባቱ እንደወሰደ ይነገርለታል። ከልጅነቱ ጀምሮ የኮምፒውተር ፕሮግራምና የተለያዩ ሶፍትዌሮችን ማበልጸግ ልዩ ስሜት ያሳድርበታል። ማስክ በተማረባቸው የተለያዩ የግል ትምህርት ቤቶች አብረውት የተማሩ ጓደኞቹ በተደጋጋሚ ሲናገሩ ማስክ ጭምት የሚባልና ዝምታን የሚመርጥ አይነት ተማሪ እንደነበር ወደ ኋላ መለስ ብለው ያስታውሳሉ። ደቡብ አፍሪካ በአፓርታይድ ስርዓት በነበረችበት ወቅት ሀገሪቱ በተለያዩ ስፍራዎች የሚነሱ ተቃውሞዎችን ለማርገብ በስፋት ወታደሮች ይፈለጉ ስለነበር በዚህ ሳቢያ የውትድርና አገልግሎት ግዴታም እየሆነ በመምጣቱ ማስክ ከዚህ ለመሸሽ አማራጮችን ያፈላልግ ጀመር። እንደ አውሮፓውያን አቆጣጠር በ1989 የካናዳ ትውልድ ባላት እናቱ አማካኝነት ወደ ካናዳ ሊያቀና ችሏል። ነገር ግን እንዳሰበው ህይወት በካናዳ አልጋ ባልጋ
አልሆነችም። በአጭር መንገድም ግቡን ማሳካት እንዳሰበው ቀላል አልነበረም። ስለሆነም በተወሰነ መልኩም ቢሆን ወደ ህልሙ ሊያደርሱ የሚችሉትን አማራጮች መፈለግ ጀመረ። የጽዳት ስራና የአትክልትና ፍራፍሬ ንግድ ደግሞ ከተሰማራባቸው የሙያ መስኮች መካከል የሚጠቀሱ ናቸው። ታዲያ በዚህ ውስጥም ሆኖ ስለ ቀጣይ የሥራ ፈጠራ ስራዎቹ በስፋት በማቀድ ራሱን ለዓላማው በማስገዛት ያለማሰለስ አተኩሮም ይሰራ ነበር። ከስራው ጎን ለጎን ኦንታሪዮ የሚገኘውን ኪንስ ዩኒቨርሲቲን በመቀላቀል ትምህርቱን መከታተል የጀመረ ሲሆን የኋላ ኋላ የቢዝነስ አጋሩ ሊሆን የቻለውን ኪምባል ከተሰኘ ባለብሩህ አእምሮ ተማሪ ጋር ለመተዋወቅም በቅቷል። በተለይም ከትምህርት ሰዓት ውጪ በሚኖሩት የእረፍት ጊዜያት በወቅቱ ይታተሙ በነበሩና ከቢዝነስ ጋር በቀጥታ የተያያዙ መጽሔቶችን በማንበብ ለስራቸው አስፈላጊ የሆኑ ግብአቶችን በመሰብሰብ ዝግጅትም ያደርጋሉ። እንደ ኤሮፓውያን አቆጣጠር በ1992 ኤለን ማስክ ከአሜሪካው ፔንሲልቫኒያ ዩኒቨርሲቲ ስኮላርሺፕ አገኘ። በዚያ በነበረው ቆይታም ፍሬያማ የሚባሉ የትምህርት ጊዜን ለማሳለፍ በቅቷል። ከዩኒቨርሲቲው የመጀመሪያ ዲግሪውን በፊዚክስ ያገኘ ሲሆን በቀጣዩ ዓመት ደግሞ በኢኮኖሚክስ ተመርቋል። ሁልጊዜ በሰው ልጆች ላይ ትልቅ ተጽዕኖ ማሳደር የሚችል ቴክኖሎጂ ምንድነው ሲል ራሱን ይጠይቃል። ወደ መልሱ ሲቃረብም የህዋ ቀኝ ግዛትና በይነ መረብ ዋነኞቹ ናቸው ሲል ድምዳሜ ላይ ይደርሳል። ከቆይታዎች በኋላ ዶክትሬቱን በፊዚክስ ለማጥናት ስታንፎርድን የተቀላቀለ ቢሆንም ዚፕቱ ብሎ ባቋቋመው የኢንተርኔት ካምፓኒ ሳቢያ የጀመረውን ለማቋረጥ ተገዷል። ነገር ግን ከ4 ዓመት በኋላ በዚሁ ካምፓኒ ሚሊዮነር ለመሆን በቅቷል። ስፔስ ኤክስ የፕሮጀክቱ ዓላማ ወደ ህዋ ሮኬት በማስወንጨፍ መዳረሻውን ማርስ ላይ በማድረግ ማርስን ከምግብ አዝዕርት ብቅለት ጀምሮ የተለያዩ ለሰው ልጅ የሚያስፈልጉ መሰረታዊ ነገሮችን በማሟላት ምቹ ከባቢ ማርስ ላይ መፍጠር ነበር ዓላማው። ወጣ ያለ ስኬት ለማግኘት ሁልጊዜ አይኖቹን ወደፊት ላይ ማተኮር ያስለመደው ማስክ በስፔስ ኤክስ አማካኝነት ሮኬቶችን በብቃት ማርስ ላይ ለማሳረፍ በመቻሉ ጎን ለጎን ተወንጫፊ ሮኬቶችን በማምረት ስራ ላይ በመግባት በገበያ ላይ ከሚገኘው በግማሽ ዋጋ በማቅረብ ግዙፍ ትርፍ ሊያካብትም ችሏል። Soyuz lifting off beautifully from French Guiana. ከጊዜያት በኋላም ከናሳ ጋር ኮንትራት በመፈራረም የተለያዩ ጥሬ ዕቃዎችን ወደ ጠፈር ለማጓጓዝ የሚያስችል ስምምነትን ተፈራረመ። That was the best deal, and I can tell you it was very weird going there in 2000, late 2001, 2002, going to the Russian rocket forces and saying, I'd like to buy 2 of your biggest rockets, but you can keep the nuke. ሁልጊዜ ሌሎች የስኬት ጣሪያ ብለው በሚያስቡት ነገር አትርካ የሚለው ማስክ የኤሌክትሪክ ተሽከርካሪ አምራች የሆነውን ቴስላን ለማቋቋም ዝግጅቱን አጠናቀቀ። ቴስላ ሞተር ከ30 ዓመታት በኋላ የአሜሪካ 30% የሚሆኑ ተሽከርካሪዎች ሙሉ በሙሉ የኤሌክትሪክ እንደሚሆኑ ቅድመ ትንበያ በማስቀመጥ ዘርፉን ተቀላቀለ። Electric car maker Tesla got off to a lightning start and quickly pulled ahead of the classic car brands. The big automotive companies that exist today are either going to have to change dramatically or die. This is the man who did it, Elon Musk, a star in the Silicon Valley firmament. Everyone! He celebrated like a pop star. ከሌሎቹ የእርሱ ካምፓኒዎች በተለየ ሁኔታ በዚህ ድርጅት ላይ ሙሉ በሙሉ አልተሳተፈም። ነገር ግን ባልተለመደ ሁኔታ ሀብቱን ፈሰስ በማድረግ ድርጅቱ የሚጠይቀውን ወጪ በሙሉ ለመሸፈን ሞክሯል። ከገንዘብ ወጪ ባሻገርም ያለውን የስዕል ተሰጥኦ በመጠቀም ያማሩና እጅጉን ለአይን ሳቢ የሆኑ የመኪና ዲዛይኖችን ንድፍ በማዘጋጀት ድርጅቱን ኪነጥበባዊ ይዘት ባለው ፈጠራው ያግዝ ነበር። በእርግጥ ቴስላ ሞተር በመጀመሪያዎቹ የምርት ዘመኑ ችግር አላጣውም። ሆኖም በምርቱ ላይ የተለያዩ ማሻሻያዎችን በማድረግ ኤስ ሞዴል የተሰኙ የኤሌክትሪክ መኪኖችን በአዲስ መልክ ለሽያጭ በማቅረብ ወደ $100 ቢሊዮን ያክል ለማግኘት ችሏል። His story is one of David against the Goliaths of the car industry.
But what is behind Tesla's success? If you could look into a Tesla factory, which isn't that easy, you'd find there's an awful lot of German know-how. በአሁኑ ሰዓት ይህ ካምፓኒ ብቻ ከ25 ቢሊዮን ዶላር በላይ የሚገመት ሲሆን እንደ ኤሮፓውያን አቆጣጠር በ2026 የድርጅቱ ዋጋ ከ700 ቢሊዮን ዶላር በላይ እንደሚሆን ይገመታል። ኤለን መስክ በአሜሪካ ወጣቱን የህብረተሰብ ክፍል ተጠቃሚ በሚያደርጉ በተለይም ደግሞ በአርቲፊሻል ኢንተለጀንስ ወይም በሰው ሰራሽ ልዕቀት ዘርፍ ጥናትና ምርምር የሚያካሂድ ለትርፍ ያልተቋቋመ ድርጅት በመመስረት እውቀቱን ለተተኪዎች በማካፈልም ይታወቃል። በበጎ የሚነሱና የተሻሉ ሮል ሞዴሎችን በመከተል በአይነ ህሊናው የተመለከተው ላይ አተኩሮ በመስራት የራሱን የስኬት መንገድ በማግኘት ለብዙዎች ምሳሌ መሆን ስለቻለውና የ21ኛው ክፍለ ዘመን ምርጥ የሥራ ፈጣሪዎች ተርታ መመደብ ስለቻለው ወጣቱ ቢሊየነር ኤለን መስክ ግለ ታሪክን ባጭሩ የዳሰስንበት የዛሬው ዝግጅት ይህን ይመስላል።